ካንተ በፊት የቆሰሉ ብዙ አሉ ለወንጌሉ እንደኔና እንዳንተ በነፃነት ዘመን ያልተፈጠሩ። ያው ዛሬ መጨረሻውን ክፍል ነው የምናየው። እግዚአብሔርን ማመስገን አለብን ብዬ አስባለሁ። ምክንያቱም እየተማርን ያለነው ትምህርት መሰረታዊውን የክርስትና ትምህርት ስለሆነ አንድ ባንድ የመጽሐፍ ቅዱስ ቴክስቶችን የሚነሱ ኮንትሮቨርሲዎችን ለማየት ሞክረን ነበር ባለፉት 3 ሳምንታት። ዛሬ በክፍል 4 በዋናነት የምንመለከተው ማን ይጠመቅ የሚለውን ሳብጀክትስ ኦፍ ባፕቲዝም ማለትም ህፃናት መጠመቅ ያለባቸው ወይስ አዳልት አዋቂዎች፣ ፔዶ ባፕቲዝም እና ክሪዶ ባፕቲዝም የሚለው ክርክር፣ ከዛ እንዴት እንጠመቅ የሚለው ደግሞ ሞድ ኦፍ ባፕቲዝም ማለትም በኢመርሽን ነው ወይስ በስፕሪንክል ነው መጠመቅ ያለብን የሚለውን፣ ከዛ በማን ስም ነው መጠመቅ ያለብን የሚለውን፣ በአብ ወልድ መንፈስ ቅዱስ ስም ነው ወይስ በኢየሱስ ክርስቶስ ስም ነው መጠመቅ ያለብን የሚለውን ለማየት እንሞክራለን። ግን ከዚህ አሁን እኚህ ሶስቱን ነገሮች ከማንሳት ያስቀድሞ ሌላ ያልተመለሱ ጥያቄዎች አሉ ወይም ደግሞ ያልተነሱ ቴክስቶች አሉ። እነሱን አጠር ባለ ደቂቃ አብራርቼ ወደ ዛሬው ቶፒክ ለመግባት እሞክራለሁ። ያው ጥምቀት ለድነት አስፈላጊ ነው ብለው ከሚያስቡ አካላት መካከል ሌላኛው የሚነሳው ጥያቄ ሮሜ መጽሐፍ ምዕራፍ 6 ላይ ከቁጥር 3 እስከ 6 ባለው ከክርስቶስ ጋር ተቀብረናል፣ በጥምቀት ከሱ ጋር ተቀብረን ከዛ ደግሞ ከሱ ጋር ተነስተናል፣ አንድ እንድንሆን ነው ደግሞ የተጠመቅነው ይላል። እሱ ብቻ ሳይሆን ገላትያ መጽሐፍ ምዕራፍ 3 ላይ ያለውንም ወስደው ጥምቀት ለድነት እንዴት አስፈላጊ እንደሆነ ለመሞገት ይሞክራሉ። እንዴት ነው ሙግታቸው? ሰው በጥምቀት ከክርስቶስ ጋር የሚቀበር አንድ የሚሆን እና ደግሞ ከሙታን የሚነሳ ከሆነ ሰው ያለ ውሃ ጥምቀት ከክርስቶስ ጋር ካልሞተ፣ ከክርስቶስ ጋር ካልተቀበረ፣ ከክርስቶስ ጋር ካልተነሳ፣ ከክርስቶስ ጋር አንድ ካልሆነ እንዴት ሊድን ይችላል የሚል ጥያቄ ያቀርባሉ። ስለዚህ እነሱ የሚያቀርቡትን ሁለቱን ቴክስቶች ለመመለስ እሞክራለሁ። ግን ይህንን ለመመለስ ስሞክር የማደርገው ነገር ትልቁ ፕሮብሌም የሚጀምረው ጥምቀት ሲባል መጽሐፍ ቅዱስ ላይ በፍጥነት አእምሯቸው ላይ የሚመጣው የውሃ ጥምቀት ስለሆነ ነው። እና መጽሐፍ ቅዱስ ላይ ጥምቀት ባለ ቁጥር ሁል ጊዜ አእምሯችን ወደ ውሃ ጥምቀት ከመሮጥ ይልቅ የተሻለው አቅጣጫ ብዬ የማስበው መጽሐፍ ቅዱስ ላይ ስንት አይነት ጥምቀት አለ የሚለውን እንመልከትና ከዛ በነዛ መልከታዎች ላይ ተመስርተን የእያንዳንዱ የመጽሐፍ ቅዱስ ቴክስቶችን ለመረዳት እንሞክራለን። ያው እነሱ ብዙ ጊዜ ኤፌሶን መጽሐፍ ምዕራፍ 4 ላይ ወስደው አንዲት ጥምቀት ምናን ይሉና ስለዚህ አንዲት ጥምቀት ናት ከእግዚአብሔር ጋር አማኞች ተጠምቀው አንድ የሚሆኑበት ብለው የሚያስቡት። በእርግጥ መጽሐፍ ቅዱስ አንዲት ጥምቀት አለች ይላል፣ ግን ጥምቀት አንድ ነው እያለ እንዳልሆነ መረዳት እንችላለን። ከዚህ በፊት አይተን ነበር። ዕብራውያን መጽሐፍ ምዕራፍ 6 ላይ ስለ ንስሐና ስለ ጥምቀቶች ይላል። ጥምቀቶች የሚለው ሲንጉላር ሳይሆን ፕሉራል ነው። ስለዚህ ብዙ አይነት ጥምቀት መጽሐፍ ቅዱስ ላይ እንዳለ መመልከት እንችላለን። እነዛ ጥምቀቶች ምንድናቸው የሚለውን ቶሎ አይተን በሰጠነው ኢንተርፕሪቴሽን ላይ ተመስርተን እነዛን ክፍሎች ለማየት እንሞክራለን። አንደኛ የንስሐ ጥምቀት ተብሎ የሚታወቅ ጥምቀት አለ። ይሄ የንስሐ ጥምቀት ከዮሐንስ ጥምቀት ጋር ሪሌትድ ነው። ማለትም ዮሐንስ ሰዎችን ለንስሐ እያጠመቀ ወደ መሲሁ እያዘጋጀ ወደ መሲሁ እያቀረበ የሚያጠምቀው ጥምቀት ነው። ሁለተኛው ደግሞ የክርስትና ጥምቀት ወይም ደግሞ ወተር ባፕቲዝም ተብሎ የሚጠራው ነው። ጌታችን ኢየሱስ ክርስቶስ የደነገገው ነው። ይሄም ደግሞ አማኞች ከክርስቶስ ጋር መተባበራቸውን የሚያሳዩበት ወይም ውጫዊ ምልክት እንደሆነ ዓላማው ግልጽ ነው። ከዚህ በኋላ ባለው በደንብ ስለማብራራው ብዙም አልዳስሰውም። ስለዚህ በጌታችን በኢየሱስ ክርስቶስ የታዘዘው የክርስቲያኖች ጥምቀት ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ውጫዊ ምስክርነት ነው። ሌላኛው ደግሞ የእሳት ጥምቀት ተብሎ የሚታሰበው ነው። ይሄ የእሳት ጥምቀት ደግሞ ከጀጅመንት ጋር ተያይዞ የቀረበ ነው። በተለይ ማቴዎስ ወንጌል ላይ ይህንን ትመለከታላችሁ። እኚህ ነገሮች አሁን በዲቴል ማላብራራላችሁ፣ ፒዲኤፉን ስለምንለቅላችሁ እዛ ላይ ትመለከቱታላችሁ። እና የእሳት ጥምቀት ከጀጅመንት ጋር ተያይዞ የቀረበ ነው። አራተኛው ደግሞ የመከራ ጥምቀት ነው። ይሄ የመከራ ጥምቀት ደግሞ ጌታችን ኢየሱስ ክርስቶስ እኔ የምጠጣውን ጽዋ ልትጠጡና እኔ የምጠመቀውን የመከራ ጥምቀት ልትጠመቁ ያስፈልጋቸዋል ብሎ የተናገረው አይነት ማለት ነው። ስለዚህ ዓላማው ምንድነው? ሰዎችን በመከራ ውስጥ አሳልፎ ብቁ አድርጎ ለክርስቶስ ማቅረብ እንደሆነ የመከራ ጥምቀት መመልከት እንችላለን። አምስተኛው ደግሞ የመንፈስ ቅዱስ ጥምቀት ነው። የመንፈስ ቅዱስ ጥምቀት ዋና ዓላማው ሰዎችን ከክርስቶስ ጋር አንድ ማድረግ፣
እሱ ብቻ ሳይሆን እርስ በርሳችንም ከቅዱሳን ጋር አንድ መሆን እንድንችል የሚያደርግ ነው። ማለትም የቤተ ክርስቲያን ራስ ከሆነው ከክርስቶስ ጋር በማመናችን አንድ እንሆናለን። ደግሞ የክርስቶስ የራሱ አካል የሆነችው ቤተ ክርስቲያን ጋር ደግሞ አብረን ከነሱ ጋር ደግሞ አንድ እንሆናለን። ከአይሁድና ከአሕዛብ ከተለያዩ ብሔሮች ጋር አንድ የምንሆነው በመንፈስ ቅዱስ ጥምቀት አማካኝነት ነው። ለዚህም ደግሞ አንደኛ ቆሮንቶስ መጽሐፍ ላይ መመልከት እንችላለን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ እንመለከታለን። እንደዚህ ይላል፣ አይሁድም ወይም የግሪክ ሰዎች ብንሆን ወይም ባሪያ ነፃ ሰዎች ብንሆን እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል፣ ሁላችንም አንዱን መንፈስ እንድንጠጣ ተሰጥቶናል ይለናል። ስለዚህ ሁላችንም አንድ እንድንሆን ነው በአንዱ መንፈስ የተጠመቅ ነው ይለናል። ስለዚህ የመንፈስ ቅዱስ ጥምቀት ሰዎችን አንድ ማድረግ እንደሆነ ይገልጽልናል። ሐዋርያ ሥራ መጽሐፍ ምዕራፍ 11 ቁጥር 15 እኔም ገና መናገር ሲጀምር መንፈስ ቅዱስ በመጀመሪያ በእኛ ላይ እንደወረደ ሁሉ በእነርሱም ላይ ወረደ። ማለትም አንዱ መንፈስ ያለ ልዩነት በአይሁድም በአሕዛብም መካከል ወረደ ይልና በጣም የምትገርመኝ ቃል አለች። ቁጥር 16 ላይ በዚህ ጊዜ ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ሲል ጌታ የተናገረው ቃል ትዝ አለኝ ይላል። ምን አገናኝ ነው? ለምንድን ነው ይሄ ቃል ትዝ ሊል የቻለው? ዮሐንስ በውሃ ነበር ያጠመቀው፣ ግን ደግሞ በመንፈስ ቅዱስ ትጠመቃላችሁ የሚለው ቃል ትዝ ያለው ለምንድን ነው? አይሁድም አሕዛብም ልክ እንደ አይሁድ አንዱ መንፈስ በመቀበላቸው እግዚአብሔር ያለ ልዩነት እነሱን እንደተቀበላቸውና አይሁድም አሕዛብም በክርስቶስ ሥራ አንድ መሆናቸውን የሚገልጸውን ነገር ሲያዩ አይሁድ አሕዛብም ልክ እንደ አይሁድ አንድ መሆናቸውን ሲመለከቱ ምን አይነት ቃል ትዝ አላቸው? በመንፈስ ቅዱስ ትጠመቃላችሁ የሚለው ቃል ትዝ አለን ይላል። ስለዚህ ይሄ ክፍል በግልጽ እንደሚያሳየን የአማኞች እርስ በርስ አንድነት ከእግዚአብሔር ጋር ያላቸው ዩኒየን ከመንፈስ ቅዱስ ጥምቀት ጋር አያይዞ ነው የገለጸልን። ስለዚህ የመንፈስ ቅዱስ ጥምቀት ዋና ዓላማ ሰዎች ከእግዚአብሔር ጋር እና እርስ በርሳቸው አንድ እንዲሆኑ የተሰጠ ነው ማለት ነው። እነዚህን አምስቱን ጥምቀቶች በዚህ መንገድ ካየን እነዚህን ሁለቱን ቴክስቶች እንዴት ነው መፍታት ያለብን የሚለውን እንመልከት። ሮሜ መጽሐፍ ምዕራፍ 6 ላይ ያለውን በጥንቃቄ እናንብብ። ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንድንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛ እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል ይላል። እዚህ ጋር የተጠመቅነው ምን እንድንሆን ነው የሚለው? አንድ እንድንሆን ነው የተጠመቅነው ይላል። ስለዚህ ቅድም ከጠቀስናቸው ዝርዝሮች የጥምቀት አይነቶች መካከል አንድ የሚያደርገው የጥምቀት አይነት ምንድን ነው የሚለው መፈለግ አለብን። የዚህ ክፍል ጸሐፊ የዚህ አይነት ጥምቀት ነው እያለን አይደለም፣ ግን ደግሞ ከክፍሉ ኮንቴክስት ተነስተን አንድ እንድንሆን ዘንድ ነው የተጠመቅነው እያለ ነው። ማለትም ከመንፈስ ቅዱስ ጥምቀት ጋር ካላያያዝ ነው ከምን ጋር ልናያያዘው እንችላለን? ከውሃ ጥምቀት ጋር ሊሆን አይችልም። ለምንድን ነው ከውሃ ጥምቀት ጋር የማያያዘው? የውሃ ጥምቀት አንድ እንድንሆን የምንጠመቀው ሳይሆን አንድ ስለሆንን አንድ መሆናችንን ማሳያ ነው፣ ውጫዊ መግለጫ ነው። ይሄ ክፍል ደግሞ እያለን ያለው አንድ እንድንሆን ነው እያለን ያለው። የውሃ ጥምቀት ነው ብለን ከፈታን እንዴ ሰው በእምነት አይደል እንዴ ከክርስቶስ ጋር አንድ የሚሆነው? በክርስቶስ ጋር በሪጀነሬሽን በፌዝ አንድ ከሆኑ በኋላ በጥምቀት የሚሆኑት አንድነት ምን አይነት ነው የሚለውን መጠየቅ መቻል አለብን። ደግሞ ሁላችንም እንደምናውቀው የውሃ ጥምቀት አንድ ከክርስቶስ ጋር ስለሆንን ውጫዊ መግለጫ ነው። እዚህ ጋር ግን አንድ እንድንሆን ነው የሚለው። ስለዚህ የመንፈስ ቅዱስ ጥምቀት መሆን አለበት ብዬ አስባለሁ። ገላትያ መጽሐፍ ምዕራፍ 3 ቁጥር 27ም ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል ይላል። ተመሳሳይ ነው። ከክርስቶስ ጋር አንድ እንድትሆኑ ዘንድ የተጠመቃችሁ ብሎ ይላል። የውሃ ጥምቀት አይደለም። በውሃ ጥምቀት ገና አንድ ወደ መሆን አይደለም የምንመጣው፣ አንድ ስለሆንን ነው የምንጠመቀው። የመንፈስ ቅዱስ ጥምቀት ግን አንድ እንድንሆን የምንጠመቀው ጥምቀት ነው። ስለዚህ ያለ ውሃ ጥምቀት ከክርስቶስ ጋር አንድ አንሆንም፣ አንድ ካልሆንን ደግሞ አልዳንም ማለት ነው ወደሚል ኢንተርፕሪቴሽን ይወስደናል ብዬ አላስብም። ስለዚህ እነዚህ ሁለቱ መከራከሪያዎች ጠንካራ ናቸው ብዬ በግሌ አላምንም። ስለዚህ ወደ ዛሬው ትምህርት በቀጥታ እንገባለን። ማን ይጠመቅ ወይም ሳብጀክትስ ኦፍ ባፕቲዝም የሚለውን እናያለን። እዚህ ላይ በዋናነት የሚነሱ ሁለት ምልከታዎች ናቸው። ፔዶ ባፕቲዝም እና ክሪዶ ባፕቲዝም ነው። ፔዶ ባፕቲዝም የሕፃናትን ጥምቀት
የሚያመለክት ሲሆን ክሪዶ ደግሞ አንድ ሰው ሃይማኖታዊ እውቀት ካለው በኋላ በክርስቶስ ኢየሱስ ካመነ በኋላ የሚጠመቀው ጥምቀት ነው ማለት ነው። ፔዶ ባፕቲዝምን በተመለከተ የሚያምኑ ብዙ አብያተ ክርስቲያናቶች አሉ። ለምሳሌ ሉትራን፣ ፕሬስቢቴሪያን፣ አንግሊካን፣ ሜቶዲስቶች እነዚህ የህፃናት ጥምቀትን ያምናሉ። ግን ደግሞ በዋናነት ከፔዶ ባፕቲዝም የሉተራንና የፕሬስቢቴሪያንን ይዘን ለመመልከት እንሞክራለን። ለምንድነው የሉተራንና የፕሬስቢቴሪያንን የምንመለከተው? ሁለቱም በህፃናት ጥምቀት ቢያምኑም ሰማው ግን የሆነ ልዩነት አላቸው በሉተራንና በፕሬስቢቴሪያን። ስለዚህ አስቀድሞ የፕሬስቢቴሪያንን የህፃናትን ጥምቀትን ምልከታ ለመመልከት እንሞክራለን። ያው የአማኝ ቤተሰብ የሆኑ ህፃናት መጠመቅ አለባቸው ብለው ነው የሚያምኑት። ግን ደግሞ የእነሱን አርጊመንት ሚስ ሪፕሬዘንት ላለማድረግ በጥንቃቄ ለማዘጋጀት ሞክሬያለሁ። ሉዊስ በርኮፍ የሚያቀርበውን ከህፃናት ጥምቀት ጋር በተያያዘ የሚያቀርበውን ሙግት አቀርባለሁ። 3 መከራከሪያ ሙግቶችን የሚያቀርበው፣ አንደኛ በአሮጌው ኪዳን ውስጥ ህፃናት ይገረዙ ነበር የሚል ሙግት ያቀርባል። 8 ቀን የሞላው የትኛውም እስራኤላዊ በ8 ቀኑ ይገረዛል የሚለውን ዘፍጥረት 17 ቁጥር 10 ጋር ካለው ፕሩፍ አድርጎ ለማያያዝ ይሞክራል። አንተና ከአንተ በኋላ የሚመጣው ዘር የምትጠብቁት ኪዳን ይህ ነው፣ በመካከላችሁ ያለው ወንድ ሁሉ ይገረዝ ይላል። ስለዚህ ሁላችሁም ሸለፈታችሁን ትገረዛላችሁ፣ ይህም በእኔና በእናንተ መካከል ላለው ኪዳን ምልክት ይሆናል። የሚመጣውም ትውልድ ሁሉ ማንኛውም ወንድ ልጅ 8 ቀን ሲሞላ ይገረዝ። እንደዚሁም በቤትህ የተወለደውና ከውጭ በገንዘብ የገዛው ባለዕዳ ሁሉ ይገረዙ። በቤትህ የተወለደው ሆነ በገንዘብ የተገዛው ሁሉ መገረዝ አለበት። በስጋችሁ የሚፈጸመው ይህ ኪዳኔ የዘላለም ኪዳን ነው ይላል። ስለዚህ የመጀመሪያው ሙግት የሉዊስ በርኮፍ ምንድነው? በብሉይ ኪዳን ህፃናት በሙሉ ይገረዙ ነበር የሚለውን ሙግት ያመጣና፣ ሁለተኛው ግርዘትና ጥምቀት የሚዛመዱ ናቸው ብሎ ተዛማች ናቸው ብሎ ያቀርባል። በግርዘትና በጥምቀት መካከል ያለውን ተዛምዶ እንዴት ነው የሚያቀርብልን? ከቆላሲያስ መጽሐፍ ምዕራፍ 2 ቁጥር 11 ጋር በማያያዝ ነው። በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ፣ በክርስቶስን መገረዝ የስጋን ኃጢአት ባህሪ ያስወገዳችሁ ይልና፣ በጥምቀትም ከእርሱ ጋር ተቀበራችሁ፣ እርሱን ከሙታን ባስነሳው በእግዚአብሔር ኃይል በማመናችሁ ከእርሱ ጋር ደግሞ ተነሳችሁ ይላል። በዚህ ክፍል የግርዘትና የጥምቀትን ግንኙነት ያመጣልንና የመጀመሪያው ሙግት በብሉይ ኪዳን ህፃናት ሁሉ ይጠመቃሉ። ከዛ በአዲስ ኪዳን ደግሞ ጥምቀትና ግርዘት በተዛምዶ ቀርበውልናል ይልና፣ ሶስተኛ ላይ የሚያቀርበው አርጊመንት ምንድነው? የአማኞች ቤተሰብ ጥምቀት ደግሞ መጽሐፍ ቅዱስ በግልጽ ይነግረናል ይላል። እንዴት እነሱ ያው የኮቨነንት ችግር ኮቨነንታቸው ነው እንደዚህ እንዲሉ ያደረጋቸው ሰፋ አድርጌ ሌላ ጊዜ ለማቅረብ ሞክራለሁ። የነሱ ኮቨነንትና የኛ የባፕቲስቶች ኮቨነንት ልዩነት አለ። ስለዚህ የዛን ኮቨነንት ኢንተርፕሪቴሽን ተከትለው ነው ይሄንን የሚሉት። ስለዚህ በብሉይ ኪዳን ህፃናት ይገረዛሉ። ከዛ በአዲስ ኪዳን ደግሞ ግርዘትና ጥምቀት አንድ ላይ ቀርቧል። ከዛ ደግሞ የህፃናትን ጥምቀት ደግሞ መጽሐፍ ቅዱስ በግልጽ ይነግረናል ብለው ሐዋርያት ሥራ መጽሐፍ ምዕራፍ 16 ቁጥር 15 የሊዲያ ቤተሰቦች ሲጠመቁ ያለውን ያቀርባሉ። የወይን ቤት ጠባቂ ደግሞ ቤተሰቦች ሐዋርያት ሥራ ምዕራፍ 16 ቁጥር 33 እና የእስጢፋኖስ ቤተሰቦች አንደኛ ቆሮንቶስ ምዕራፍ 16 ላይ እነዚህን ቴክስቶች በመያዝ የእነዚህ ሰዎች ቤተሰቦች ጥምቀትን አድርገዋል። ስለዚህ በዛ ጉባኤ ስር ደግሞ ቤተሰብ ውስጥ ደግሞ ህፃናት ሊኖሩ ይችላሉ ብለው መከራከሪያ ሙግት ያቀርባሉ። ፕሬስቢቴሪያኖች የብሉይ ኪዳን ሳይን የኪዳኑ ምልክት ማህተብ የሆነው መገረዝ ነው። የአዲስ ኪዳኑ ደግሞ የኪዳኑ ቤተሰብ አባል መሆን ምልክቱ ደግሞ መጠመቅ ነው። ብሉይ ኪዳን ላይ ከእስራኤል የተወለደ ሁሉ እንደሚገረዝ ሁሉ አዲስ ኪዳን ላይ ደግሞ የክርስቲያን ቤተሰቦች የሆኑ ሁሉ መጠመቅ አለባቸው። ለምን? የኪዳኑ ቤተሰብ መሆናቸው ምልክት ማሳያ ይሆን ዘንድ ብለው ነው ሙግታቸውን የሚያቀርቡት። እነዚህን ሙግቶች ዲስፕሩፍ ለማድረግ እሞክራለሁ። አንደኛ ጥምቀትና ግርዘት በብዙ መንገድ ቢመሳሰሉም ነገር ግን በሁሉም ነገር አንድ እንዳልሆኑ እናውቃለን። በተለይም በሚያስተላልፉት ምሳሌያዊ መልእክት አንድ አይደሉም። ስለዚህ ይሄ ሙግት የመጀመሪያው ሙግት የሚያስኬድ አይደለም። ሁለተኛ የህፃናትን ጥምቀት ለመደገፍ የቀረቡት መጽሐፍ ቅዱሳዊ ሙግቶች አሳማኝ አይደሉም። ለምሳሌ ከሚያቀርቡት ቴክስቶች ቀደም እንዳየነው ሐዋርያት ሥራ መጽሐፍ ምዕራፍ 16 ቁጥር 31 ላይ እንመልከት።
እነርሱም በጌታ በኢየሱስ እመን አንተና ቤተሰቦችም ትድናለህ አሉት። ከዚያም ለእርሱና በቤቱ ላሉ ሰዎች ሁሉ የጌታን ቃል ተናገሩ። የወህኒ ቤትም ጠባቂው ሌሊት በዚያው ሰዓት ወስዶ ቁስላቸውን አጠበው። ወዲያውም እርሱና ቤተሰቡ ሁሉ ተጠመቁ ይላል። እርሱና ቤተሰቡ ተጠመቁ ይላል። ይሄ ክፍል እነሱ የሚሉትን እያለ እንዳልሆነ ማስረጃ ያቀርባሉ። እያለ አይደለም ብቻ ሳይሆን እነሱንም የሚቃወም ይመስለኛል። በዚህ ክፍል ላይ በጥንቃቄ ካየን ቁጥር 32 ላይ ከዚያም ለእርሱና በቤቱ ላሉ ሰዎች ሁሉ የጌታን ቃል ተናገሩ ይላል። ስለዚህ የተነገረው የእግዚአብሔር ቃል ለእርሱ ብቻ ሳይሆን በቤቱ ላሉትም ነው። በቤቱ ላሉት ደግሞ የእግዚአብሔር ቃል ከተነገረ የእግዚአብሔርን ቃል መስማት ለሚችሉ አካላት መሆን መቻል አለባቸው። መቼስ ሕፃናትን ጩጬ የሆኑ ሕፃናትን ወንጌል ሊሰብኩላቸው አይችሉም። ምክንያቱም መስማትን መረዳትን ስለማይችሉ ማለት ነው። ስለዚህ ለእርሱና ለቤተሰቡ ተናገሩ የሚለው አገላለጽ የሚያሳየን ምንድን ነው? ይህንን ቃልን መስማት የሚችሉበት እድሜ ላይ ያሉ አካላት መሆን መቻል አለባቸው የሚለውን ያሳየናል። ሌላኛው የእስጢፋኖስ ቤተሰቦችን የጠቀሱትን እንመልከት። እነዚህ የእስጢፋኖስ ቤተሰቦች እስጢፋኖስና ቤተሰቦቹ እንደተጠመቁ ከገለጸልን በኋላ ኢግኖር የሚያደርጉት የቆሮንቶስ መጽሐፍ ምዕራፍ 16ን ነው። ምዕራፍ 16 ቁጥር 15 ላይ የእስጢፋኖስ ቤተሰቦች በአካያ የመጀመሪያዎቹ አማኞች እንደሆኑና ቅዱሳንን ለማገልገል ራሳቸውን እንደሰጡ ታውቃላችሁ። ወንድሞቹ ይህንን እለምናችኋለሁ እያለ ይቀጥላል። እኚህ የእስጢፋኖስ ቤተሰቦች ቅዱሳንን ለማገልገል ራሳቸውን አሳልፈው ሰጡ እያለ እነዚህ ሕፃናት ሊሆኑ አይችሉም። ለቅዱሳን አገልግሎት ኃላፊነት ወስደው እኛ እናንተን እናገለግላለን ብለው ራሳቸውን አሳልፈው እየሰጡ ነው። ስለዚህ የእስጢፋኖስ ቤተሰቦች ውስጥ ሕፃናት አሉ ብለን አስዩም እንድናደርግ የሚያደርግ አይመስለኝም። ስለዚህ እነሱ የሚያቀርቡት መከራከሪያ አሳማኝ ነው ብዬ አላስብም። የፕሬስቢቴሪያኖች በጠቅላላው ግን ፕሬስቢቴሪያን ሕፃናትን ጥምቀት በተመለከተ እያሉ ያሉትን 3 ነገር ለማቅረብ ልሞክር። አንደኛ ሰው በውሃ ጥምቀት ቅስፈት ዳግም ላይወለድ ይችላል ብሎ ያምናሉ። ልክ ውሃ ውስጥ ሲገባ በዛው ቅስፈት አይደለም ድነቱን የሚያገኘው። ይህ ማለት ግን ጥምቀት አያድንም ማለት አይደለምም ይላሉ መልሰው። ከዚህ በፊት ኤክስ ኦፔራ ኦፔራቶ እና ኤክስ ኦፔራ ኦፔራንቲስ እና ኤክስ ኦፔራ ሱፕራቲየስ የሚለውን ስናይ ኤፊካሲ ያለው ኢፌክቲቭነሱ ያለው በሚጠመቅ ሰዓትም ሊሆን ይችላል፣ ከዛ በፊትም ሊሆን ይችላል፣ ከተጠመቀ በኋላም ሊሆን ይችላል ብለው የሚያቀርቡት ሙግት እንዳለ አቅርቤ ነበር ከዚህ በፊት። ስለዚህ በዛው ቅስፈት ሰው ዳግመኛ ላይወለድ ይችላል፣ ያ ማለት ግን ጥምቀት አያድንም ማለት አይደለም ብለው ይላሉ። ሁለተኛ ሰዎች በውሃ ተጠምቀው መንፈስ ቅዱስን ላይቀበሉ ይችላሉ ወይም ዳግም ላይወለዱ ይችላሉ ይላል። የሚገርም ነው። ተጠምቀው እንኳን መንፈስ ቅዱስን ላይቀበሉ ይችላሉ ወይም ዳግም ላይወለዱ ይችላሉ። ለዚህም ደግሞ ሳምራዊው ሰው ጠንቋይ ስምዖን ምስክር ነው ብለው ሐዋርያት ሥራ ምዕራፍ 13 ቁጥር 25ን ይጠቀማሉ። ለአንብበው ምዕራፍ 8 ቁጥር 13 ራሱ ሲሞን እንኳን ሳይቀር አምኖ ተጠመቀ። ይሄ እንግዲህ እንደምታውቁት ስሞ ጠንቋይ የነበረ ሰው አምኖ ተጠመቀ። ፊልጶስም ተከትሎት ሄደ። የማደርገውን ምልክትና ታምራት አይቶ ተገረመ። ሲሞንም ሐዋርያት እጃቸውን በሚጭኑበት ጊዜ መንፈስ ቅዱስን እንደሚሰጥ አይቶ ገንዘብ አመጣና እንደዚህ አላቸው፣ እጄ የምጭንበት ሰው ሁሉ መንፈስ ቅዱስን እንዲቀበል ይህንም ስልጣን ለእኔ ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ ለመግዛት አስበሃልና አንተም ገንዘብህም አብራችሁ ጥፉ። ልብህ በእግዚአብሔር ፊት ቅን ስላልሆነ አንተም በዚህ አገልግሎትህ ድርሻ ወይም እድል ፈንታ የለህም። አሁንም ስለዚህ ክፋትህ ንስሐ ግባ፣ ወደ ጌታም ጸልይ፣ ምናልባትም ይህንን የልብህን ሐሳብ ይቅር ይልህ ይሆናል። ምክንያቱም በመራራነት ተሞልተ በዓመፅ ሰንሰለት ተይዘ አይሃለሁና። ሲሞንም መልሶ ከተናገራችሁትም ምንም ነገር እንዳይደርስብኝ ጌታ ለምኑልኝ አላቸው ይላል። ስለዚህ ሰው በውሃ ጥምቀት ተጠምቆ ዳግመኛ ላይወለድ ይችላል። እሱ ብቻ ሳይሆን መንፈስ ቅዱስን ላይቀበል ይችላል። ነሰሰሪ አይደለም ማለት ነው በእነሱ አስተሳሰብ። ሶስተኛ እንደ ሰማሪያ ሰዎች በውሃ ከተጠመቁ በኋላ ዘግይተው መንፈስ ቅዱስን ሊቀበሉ ይችላሉ ይላል። የመጀመሪያው በተጠመቁበት ቅጽበት ሰው ዳግም ላይወለድ ይችላል። ሁለተኛው ደግሞ ሰዎች በተጠመቁ ጊዜ መንፈስ ቅዱስን ሰዎች በተጠመቁ ጊዜ መንፈስ ቅዱስን ላይቀበሉ ይችላሉ ወይም ዳግም ላይወለዱ ይችላሉ ብሎ ያቀርባሉ። ሶስተኛ ደግሞ ከተጠመቁ በኋላ ደግሞ ቀስ ብለው መንፈስ ቅዱስን ዘግይተው ሊቀበሉ ይችላሉ የሚል ሙግት ያቀርባሉ። ይሄንንም ደግሞ ሐዋርያት ሥራ ምዕራፍ 8 ቁጥር 15 ላይ እንመለከታለን። እነሱ እንደሚሉት ከሆነ እነርሱም ሰማሪያ በደረሱ ጊዜ መንፈስ ቅዱስን እንዲቀበሉ ለሰማሪያ ሰዎች ጸለዩላቸው። ምክንያቱም በዚያን ጊዜ በጌታ ኢየሱስ ስም ተጠምቀው ነበር እንጂ መንፈስ ቅዱስ
በአንዳቸውም ላይ አልወረደውም ነበር ይላል። ስለዚህ ጴጥሮስና ዮሐንስ እጃቸውን ጫኑባቸው፣ እነርሱም መንፈስ ቅዱስን ተቀበሉ ይላል። ስለዚህ ሰው በውሃ ጥምቀት ከተጠመቀ በኋላ ቆይቶ መንፈስ ቅዱስን ሊቀበል ይችላል ብለው ያስባሉ። ለዛ ነው ኤክስ ኦፔራ ሱፕራቲየስ የሚሉት ኤፊካሲው ያለው ወይም ኢፌክቲቭነሱ ያለው በሚጠመቁ ጊዜ ሊሆን ይችላል። ከዛ ደግሞ ከተጠመቁ በኋላ ሊሆን ይችላል። ከዛ በፊትም ሊሆን ይችላል። በዋናነት መንፈስ ቅዱስ ነው ያንን የሚሰራው ብለው የሚያቀርቡት ሙግት ይሄንን ይላሉ። ስለዚህ በዚህም እነሱ አብሶሉት ነሰሲቲ እንዳልሆነ ጥምቀትን ያምናሉ ማለት ነው። ኦርዲናሪ ነሰሲቲ እንደሆነ ነው የሚያምኑት ማለት ነው። ሰማው እነሱን ለመረዳት ሞክራለሁ፣ ግን ክሊር አይደለም፣ ስቲል ክሊር አይደለም። እና ደግሞ የነሱ ሙግት ቀላል አይደለም። እኔ እስካየሁት ድረስ ቀላል አይደለም። እኔ እነሱ ልክ አይደሉም እያልኩ ያለሁት የሕፃናትን ጥምቀት በተመለከተ መጽሐፍ ቅዱስ አንድም ቦታ ግልጽ በሆነ መንገድ አይናገርም። ስለዚህ ሕፃናት መጠመቅ አለባቸውም ደግሞም የለባቸውም መጽሐፍ ቅዱስ ስለማይል እነሱ ሕፃናት መጠመቅ አለባቸው ብሎ ከመጽሐፍ ቅዱስ ስለማይጠቅሱ ያቀረቡትን ቴክስቶች እሱን ስለማሳዩ ተሳስተዋል የሚለው በዛ ሴንስ ነው። ግን አርጊመንታቸው አሪፍ ነው፣ ታሪካዊ ማስረጃም አላቸው። ስለዚህ ፕሬስቢቴሪያኖች የሕፃናትን ጥምቀት ሲያምኑ በዚህ መንገድ ነው። ሉተራን ደግሞ ጥምቀት ምልክት ብቻ ሳይሆን ሕፃኑን ለማዳን የኃጢአት ይቅርታን ለማስገኘት ለዳግም ውልደት ይሆናል ብሎ ነው የሚያምኑት። ሉተር ባይዜ እንደዛ ነው የሚያምነው። እንደውም ሉተር የሚያምነው ሕፃናት የውሃ ጥምቀት ሲጠመቁ ይድናሉ ብቻ ሳይሆን ሲጀመር ሕፃናትም ያምናሉ ብሎ ነው የሚያምነው። ሕፃናት ልክ እንደኛ ያምናሉ፣ ግን ደግሞ ሲያምኑ እኛ እምነታችንን በምንገልጽበት መንገድ ላይገልጹ ይችላሉ ብሎ ነው የሚያምነው። ለዚህም አርጊመንት የሚያቀርበው እምነት የእግዚአብሔር ነፃ ስጦታ ነው እንጂ የሰዎች ጥበብ ማስተዋል ውጤት አይደለም የሚለውን ሙግት ያቀርባል። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ ተመስርቶ በእምነት በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ስለዚህ ሰው በእድሜ ብዛቱና በማስተዋሉ ላይ አይደለም እምነት የሚገኘው፣ እምነት የእግዚአብሔር ስጦታ ነው ይልና ታዲያ ይሄ የእግዚአብሔር ስጦታ እግዚአብሔር ለሕፃናት ነፍጓቸዋል ብላችሁ ታስባላችሁ ብሎ ይጠይቃል። እምነት የእግዚአብሔር ስጦታ ከሆነ በእድሜያችሁ በእውቀታችሁ ብዛት ካላመናችሁት እግዚአብሔር ያንን እምነት ለእናንተ በስጦታ ከሰጠ ለሕፃናት ይሄንን ይከለክላል ብላችሁ ታምናላችሁ ወይ ብሎ ይጠይቃል። ከዚህ በመነሳት ሕፃናት ማመን ስለማይችሉ አናጠምቃቸውም ማለት እግዚአብሔር ለእኛ የሰጠውን ስጦታ እነርሱ ሕፃን ስለሆኑ ብቻ ከልክሏቸዋል ማለት ነው የሚል ጥያቄ ይፈጥራል። እነሱ እኛ ያመንነው እንዴት ነው ብሎ እንደገና ይጠይቃል። አሳቢዎች ስለሆንና ማገናዘብ ስለምንችል ነው አይደለም ይላል። እግዚአብሔር በፈቃዱ በበጎነቱ እምነትን ስለሰጠን ነው ይላል። እግዚአብሔር የኛ ሞኝነት የኛ አላዋቂነት ሳይገድበው እምነትን መስጠት ከቻለ የሕፃናት ሕፃንነት እንዴት ይገድበዋል እምነትን ለመስጠት የሚል ሙግት ያቀርባል። እና ደግሞ ሕፃናት እግዚአብሔርን ያምናሉ ለሚለው ሙግቱ መዝሙር ምዕራፍ 22 ቁጥር 9 ላይ ያቀርባል። አንተ ግን ከሆድ አውጥተኸኛልና በእናቴም ጡት ሳለሁ በአንተ ታመንሁ ይላል። ስለዚህ ገና ሕፃን እያለ በእግዚአብሔር ይታመን ነበር ዳዊት የሚል ሙግት ያቀርባል። ስለዚህ ላይ ተመስርቶ ሕፃናት ይድናሉ ብቻ ሳይሆን የኃጢአት ይቅርታ ያገኛሉ ብቻ ሳይሆን በጥምቀት ሕፃናት ያምናሉ የሚልም መከራከሪያ ያቀርባል። ልዩነቱ የፕሬስቢቴሪያንና የባፕቲስት እዚህ ጋር ነው። የባፕቲስት አልኩኝ፣ የፕሬስቢቴሪያንና የሉተራን ማለት ነው። ስለዚህ ፔዶ ባፕቲዝምን ከሚያምኑት ሉተራን፣ ፕሬስቢቴሪያን፣ ሜቶዲስት እና አንግሊካን መካከል የሁለቱን በዋናነት አይተናል። ልዩነታቸው ምን ጋር እንደሆነ ለማየት ሞክረናል። ስለዚህ ፔዶ ባፕቲዝምን የሚያምኑ አካላትና ዲኖሚኔሽኖች አሉ። ክሪዶ ባፕቲዝምን ደግሞ ወደሱ እንመጣለን። ክሪዶ ባፕቲዝም ደግሞ አንድ ሰው ሃይማኖታዊ እውቀት ካለው በኋላ በክርስቶስ ኢየሱስ ካመነ በኋላ ነው መጠመቅ ያለበት ብሎ ይሞግታሉ። ክሪዶ ባፕቲዝምን የሚከተሉ ቤተ እምነቶች ለምሳሌ ባፕቲስቶች ባይዜ ባፕቲስት ናት ቃለ ሕይወት የኢትዮጵያ ቃለ ሕይወት ቤተክርስቲያን ባፕቲስት ናቸው። የባፕቲስትን ይህንን የእምነት አቋም ይጋራሉ። ሌላኞቹ ደግሞ ሜኖናይቶች ናቸው፣ ወይም ደግሞ አናባፕቲስቶች ማለት ነው። ወይም ደግሞ በዛሬው ዘመን መሰረተ ክርስቶስ
ማለት እንችላለን። እነሱ ብቻ ሳይሆን ፔንቴኮስታል ወይም ካሪዝማቲክ የምንላቸው ቸርቾች በክሪዶ ባፕቲዝም ያምናሉ። የክሪዶ ባፕቲዝምን አስተሳሰብ ይቀበላሉ። የሜኖናይቶች ሀሳብ ትንሽ ክሪዶ ባፕቲዝምን ቢቀበሉ ልዩነታቸውን ለማንሳት እሞክራለሁ። የሜኖናይቶች መስራች ሜኖስ ሲሞንስ የሚባል ሰው ነውና ያው የአና ባፕቲስት ሙቭመንት በደንብ ከሚያንቀሳቅሱ ሰዎች መካከል እሱ አንዱ ነውና የህፃናት ጥምቀት ውሃ ከማባከንና ጊዜ ከማባከን ባለፈ ምንም ትርጉም የለውም ይልና አማኞች ናቸው መጠመቅ ያለባቸው የሚለውን ያምናል ክሪዶ ባፕቲዝም። ግን ደግሞ ችግሩ ምንድነው? ሲጀመር እግዚአብሔር ለህፃናት ያለ ውሃ ጥምቀት የመዳን ፕሮሚስ ሰጥቷቸዋል የሚል ደግሞ ሙግት ያቀርባል መልሶ። ስለዚህ ህፃናት ያለ ውሃ ጥምቀትም ይድናሉ የሚል ሙግት ነው የሚያቀርበው። መጠመቅ ያለበት ማን ነው? ሃይማኖታዊ እውቀት ያለ ሰው፣ ለማመን ብቁ የሆነ ሰው ነው መጠመቅ ያለበት። እና ህፃናት መጠመቅ አለባቸው ማለት ደግሞ መጽሐፍ ቅዱሳዊ ነው ብሎ ይሟገትና ግን ደግሞ ለህፃናት የመዳን ፕሮሚስ ተሰጥቷቸዋል መጽሐፍ ቅዱስ ላይ ብሎ ሙግት ያቀርባል። ምንም እንኳን ሜኖናይቶች ክሪዶ ባፕቲዝምን ቢያምኑም ግን ደግሞ ይሄ ችግር አለባቸው ማለት ነው። ኤሚኬሲዎች ባይዜ እንደዚህ ያስቡ አያስቡ አላቅም፣ ግን አናባፕቲስት ወይም የሜኖናይት ጥላ ስር ያሉ ቤተ እምነቶች ናቸው እና አንዳንድ ዊርድ የሆኑ ምልከታም አላቸው። አሁን ጊዜው ስላልሆነ አስፈላጊ አይደለም። ስለዚህ ክሪዶ ባፕቲዝምን ከሚያምኑ መካከል ፔንቴኮስታሎች፣ ባፕቲስት፣ ሜኖናይት ናቸው ማለት ነው። ስለዚህ እነሱን ሙግት ለማቅረብ እሞክራለሁ። በተለይ እኛ ባፕቲስት ስለሆነ የባፕቲስትን ሙግት ለማቅረብ እሞክራለሁ። ባፕቲስት በክርስቶስ ያመኑ ሰዎች ብቻ ነው መጠመቅ ያለባቸው። ጥምቀት በፍጹም ልብ በማመን ንስሐ በመግባት የሚከተል ተግባር እንጂ በህፃንነት ወቅት የምናደርገው ድርጊት አይደለም የሚለውን ነው የሚቀበሉት። እና ደግሞ ህፃናት ሳይሆን መጠመቅ ያለባቸው ያመኑ ሰዎች ብቻ መጠመቅ እንዳለባቸው መጽሐፍ ቅዱስ በግልጽ ይነግረናል ብለው የሚያቀርቡት የመጽሐፍ ቅዱስ ቴክስት አለ። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 41 ቃሉን የተቀበሉትም ተጠመቁ። በጣም በሚገርም ሁኔታ በዚያ ቀን 3000 ያህል ሰዎች በቁጥራቸው ላይ ተጨመሩ። የተጠመቁት እነማን ናቸው? ቃሉን የተቀበሉት ሁሉ። ስለዚህ መጠመቅ ያለባቸው የእግዚአብሔርን ቃል አምነው ሪጀክት ሳያደርጉ የተቀበሉት ሁሉ ነው ተጠመቁ ብሎ መጽሐፍ ቅዱስ የሚነግረን። ስለዚህ መጠመቅ ያለባቸው ቃሉን የተቀበሉ ናቸው ብሎ ያቀርባሉ። ሐዋርያት ሥራ ምዕራፍ 8 ቁጥር 12 ነገር ግን ፊልጶስም ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስም የሰበከላቸውን አምነው በመቀበላቸው ወንዶችና ሴቶች ተጠመቁ ይላል። አምነው በመቀበላቸው ቢኮዝ ኦፍ ነው እያለ ያለው። አምነው በመቀበላቸው ምክንያት ነው የተጠመቁት የሚለውን ያሳየናል። ስለዚህ አምኖ የተጠመቀ ሰው አምኖ ንስሐ የገባ ሰው ብቻ ነው መጠመቅ ያለበት የሚለውን ሙግት ይዛሉ። ሌላኛው ሐዋርያት ሥራ ምዕራፍ 8 ቁጥር 37 ነው። እዚህ ላይ ክርክር አለ፣ ግን አሪፍ ማሳያ ነበር። ግን ክርክሩን ምንም ማድረግ አንችልም። ምዕራፍ 8 ቁጥር 37 ፊልጶስም በፍጹም ልብ ካመንህ መጠመቅ ትችላለህ አለው። ጃንደረባውም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። ስለዚህ ከዛ አጠመቀው። ጥምቀት የተፈቀደው ለምንድነው? በፍጹም ልብ ስለምታምን የሚል መመሪያ መውሰድ እንችላለን። ግን ይሄ ችግሩ አንዳንድ የጥንት ቅጂዎች ላይ የለም። የቁጥር 37 ማለት ነው። ይሄ ቁጥር 37 ላይ ከዚህ በፊት እንዳየነው ኮዴክስ ሳይኒያቲከስ እና ኮዴክስ ቫቲካነስ ላይ የለም እና ደግሞ አንዳንድ የእንግሊዝኛ ትርጉሞችም አያካቱትም ቁጥር 37። ስለዚህ በፍጹም ልብ ብታምን ተፈቅዶላል የሚለው ስለሌለ እዛ ላይ መመስረት አንችልም የሚለውን ያቀርባሉ። ግን ባፕቲስቶች ይህ አይገዳቸውም፣ ምክንያቱም ሌሎች በርካታ ጥቅሶችም ስላሉ። ሐዋርያት ሥራ ምዕራፍ 10 ቁጥር 17 ላይም እነዚህ ሰዎች እንደ እኛ መንፈስ ቅዱስን ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስም እንዲጠመቁ አዘዛቸው። ከዚያም በኋላ ጴጥሮስ ጥቂት ቀን ከእነርሱ ጋር እንዲቀመጥ ለመኑት ይላል። መንፈስ ቅዱስን ከተቀበሉ እንዳይጠመቁ የሚከለክላቸው ማን ነው የሚለው አገላለጽ አማኝ ካልሆኑ መንፈስ ቅዱስን ካልተቀበሉ መጠመቅ የለባቸውም የሚለውን መልእክት በውስጥ ያስተላለፍልናል ማለት ነው። ስለዚህ እነዚህ ክፍሎች ላይ በመመስረት አዋቂ ሰዎች ብቻ በክርስቶስ ኢየሱስ ያመኑ ሰዎች ብቻ ነው መጠመቅ ያለባቸው ባፕቲስቶች እንላለን። ይህ የባፕቲስቶች ምልከታ እጅግ ግልጽና መጽሐፍ ቅዱሳዊ እንደሆነ አምናለሁ። ማን መጠመቅ አለበት የሚለው መጽሐፍ ቅዱስ በግልጽ ይነግረናል። ያመኑ ሰዎች በክርስቶስ ኢየሱስ የዳኑ ሰዎች ብቻ ናቸው መጠመቅ ያለባቸውን
መጠመቅ ያለባቸው የሚለውን ይነግረናል። ግን ይሄንን ስል ያመኑ ሰዎች መጠመቅ እንዳለባቸው በግልጽ መጽሐፍ ቅዱስ ይነግረናል ነው እያልኩ ያለሁት እንጂ ሕፃናት መጠመቅ አለባቸው ደግሞ መጠመቅ የለባቸውም የሚል መጽሐፍ ቅዱስ ስለማይነግረን እኛ ማለት የምንችለው ያመኑ ሰዎች መጠመቅ አለባቸው፣ አዎ መጽሐፍ ቅዱስ ስለሚል፣ ሕፃናት መጠመቅ አለባቸው ወይስ የለባቸውም ለሚለው መጽሐፍ ቅዱስ ምንም ስላልነገረን መጠመቅ አለባቸውም የለባቸውም ማለት አንችልም። ስለዚህ ግልጽ የሆነው የመጽሐፍ ቅዱስ ማሳያ መጠመቅ የሚገባቸው ሰዎች በክርስቶስ ኢየሱስ ያመኑ ሰዎች ብቻ ናቸው ማለት ነው። ያ ማለት ግን ፔዶ ባፕቲዝም የሕፃናት ጥምቀት ስህተት ነውም እያልኩም አይደለም። የሚያቀርቡት ሙግት በጣም ጠንካራ ነው። ግን ደግሞ የሚያቀርቡትን ሙግት መጽሐፍ ቅዱስ ላይ አይደለም የሚመሰርቱት፣ ሲስተማቲካል ቴዎሎጂ ነው። ሲስተማታይዝ አድርገው ነው የሆነ ነገር የሚያቀርቡት። እሱ ሙግታቸው ግን በጣም ቆንጆ ነው፣ እወድላቸዋለሁ። ግን የሕፃናት ጥምቀት ለድነት፣ ለኃጢአት ይቅርታ፣ ለዳግም ውልደት ነው የሚሉት እጅግ ከመጽሐፍ ቅዱስ የራቀ ስህተት እንደሆነ ነው ማምነው። ሕፃናት መጠመቅ አለባቸው የሚለው ብዙም ባይረብሸኝም ግን ደግሞ ለኃጢአት ይቅርታ፣ ለድነት፣ ለዳግም ውልደት ያስፈልጋል የሚለው መጽሐፍ ቅዱሳዊ ነው። ይሄ መቀበል ሲስተማታይዝ አድርገንም እናመጣው አይነት አይደለም። ስለዚህ ማን መጠመቅ አለበት የሚለው መጽሐፍ ቅዱስ በግልጽ የሚነግረን የባፕቲስትን አቋም ነው ብዬ አስባለሁኝ። እንዴት እናጥምቅ የሚለውን ደግሞ ሞድ ኦፍ ባፕቲዝምን ለማየት እንሞክራለን። ይህ ብዙም አጨቃጫቂ አጀንዳ አይደለም። በምንም አይነት መንገድ ብንጠመቅ ችግር ያለው አይመስለኝም። ግን ይሄ ደግሞ ለመለያየት ምክንያትም ሆኗል። ማለትም የተለያየ ቴዎሎጂካል ፐርስፔክቲቭ አሉት። አንደኛዎቹ በኢመርሽን ሲሉ፣ ሌላኛዎቹ ደግሞ በስፕሪንክል የሚሉ አሉ። የኢመርሽንን በማጥለቅ በመስመጥ ነው ሰው መጠመቅ ያለበት እንጂ ውሃ በመረጨት አይደለም መጠመቅ ያለበት የሚለውን የሚይዙት ባፕቲስቶች ናቸው እና ደግሞ አክራሪ ናቸው። ሰው ጥምቀት ተፈጽሟል የሚባለው በውሃ ውስጥ ሲዘፍቅ ነው እንጂ በሌላ መንገድ ሰው ከተጠመቀ አልተጠመቀም ብለው ነው የሚያስቡት። ስለዚህ በውሃ መርጨት እና በተለያዩ መንገዶች ሰዎች ቢጠመቁ አልተጠመቁም ብለው ነው የሚያስቡት። ለዛ ነው ካቶሊኮችን፣ ኦርቶዶክሶችን ባፕቲስቶች የውሃ ጥምቀት አልወሰዱም ብለው የሚያምኑት። እሱ ብቻ አይደለም፣ እነ ሉተርና እነ ካልቪን ካቶሊክ ያሉ በሕፃንነታቸው ተጠምቀው ነበርና ባፕቲስቶች እነ ሉተር እና እነ ካልቪን ራሱ አልተጠመቁም ብለው ነው የሚያስቡት። ለምንድን ነው እንደዛ የሚያስቡት? የግድ አንድ ሰው ተጠምቋል የሚባለው ውሃ ስር መስመጥ ስላለበት፣ ከዛ ውጭ የተደረገ ግን ጥምቀት ተብሎ ሊጠራ አይገባም ይላሉ። ለዚህ ደግሞ ሙግት የሚያቀርቡት ከቃሉ በመነሳት ነው። ቃሉ ባፕቲዞ የሚለው የግሪክ ቃል በራሱ የሚያሳየው መስመጥን፣ መጥለቅን የሚያሳይ ነው ብለው ሙግት ያቀርባሉ። ማርቆስ ምዕራፍ 1 ቁጥር 10 ላይ ፕሩፍ ቴክስት ያቀርባሉ። ከውሃውም በሚወጣበት ጊዜ ሰማያት ተከፍተው መንፈስ ቅዱስ እርግብ በእርሱ ላይ ሲወርድ አየ ይላል። እንደ እርግብ በእርሱ ላይ ሲወርድ አየ። ከውሃ ሲወጣ ነው የሚለው። ስለዚህ ውሃ ውስጥ ነበር። ይሄ ባፕቲዞ የሚለውን ቃል እዚህ ጋር እናገኛለን። ውስጥ ነበር ከዛ ወጣ የሚለውን አርጊመንት ነው የሚያቀርቡት። ሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይም ሰረገላውን እንዲያቆም አዘዘ። ከዚያም ሁለቱ አብረው ወደ ውሃ ወረዱ። ፊልጶስም ጃንደረባውን አጠመቀ። ከውሃ በወጡ ጊዜ የጌታ መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚያ በኋላ አላየውም። ሆኖም ደስ እያለው ጉዞውን ቀጠለ ይላል። ወደ ውሃ ወረዱ። ከዛ በኋላ ካጠመቀው በኋላ ከውሃ ወጣ የሚለውን ባፕቲዞ የሚለው ግሪኩ ቃል መጥለቅ መዝፈቅን የሚያሳይ ነው። ስለዚህ ቃሉ በራሱ ይህንን የሚያሳይ በመሆኑ አንድ ሰው ተጠምቋል ማለት የምንችለው በዚህ መንገድ ብቻ ነው ብሎ ነው የሚያስቡት። የፕሬስቢቴሪያኖችና የሉተራን ምልከታ ደግሞ በስፕሪንክል ነው ብለው ነው የሚያቀርቡት። እነዚህ ቤተ እምነቶች በማጥለቅ የሚደረገውን የጥምቀት ስርዓት ትክክል አይደለም አይሉ። ነገር ግን እሱ ብቸኛው መንገድ አይደለም ብለው ነው ሙግት የሚያቀርቡት። መጽሐፍ ቅዱስ ላይ ባፕቲዞ የሚለው ቃል በመጥለቅ ተገልጾ ብቻ አናገኝም። በእርግጥ በመጥለቅም ጥቅም ላይ ውሏል፣ ግን ከዛ ውጭ በሆነ መንገድ ጥቅም ላይ ውሏል። ለምሳሌ ማርቆስ ወንጌል ምዕራፍ 7 ቁጥር 4 ከገበያ ሲመለሱ ታጥበው ራሳቸውን ካነጹ በኋላ መታጠብ የሚለው ማለት ነው። ባፕቲዞ የሚለው የግሪክ ቃል ነው። መጥለቅን አይደለም የሚያሳየው። ይሄ ማለትም እጃቸውን የሚታጠቡት ውሃ በማፍሰስ ነው። ስለዚህ ባፕቲዞ የሚለው ቃል የግድ መጥለቅን ብቻ ሳይሆን ማፍሰስንም የሚያሳይ ነው ብለው ያስባሉ። ሉቃስ 11 ቁጥር 38 ላይም ፈሪሳዊም ኢየሱስ ከምግብ በፊት እጁን እንዳልታጠበ ባየ ጊዜ ተደነቀ ይላል። ይህም እጁን መታጠብ የሚለው ውሃ በማፍሰስ ነው። ስለዚህ
ባፕቲዞ የሚለው የግሪኩ ቃል መጥለቅን ብቻ ሳይሆን የሚያመለክተው በሌላ መንገድም ተተርጉሟል። ምን ይላሉ? ከዛ የነሱ ድምዳሜ ደግሞ ይገርማል። ሁለቱንም ይቀበላሉ፣ ግን ለምንድነው በስፕሪንክል መሆን ያለበት? የተሻለ ስለሆነ ነው ብሎ ሙግት ያቀርባሉ። የባፕቲስቶች እዚህ ጋር ትንሽ ክር ያለ ስለሚመስል እንደዚህ ክር ባያረጉት ጥሩ ነው ብዬ አስባለሁ። ሰው በውሃ ካልጠለቀ በስተቀር አልተጠመቀም የሚለው አስተሳሰብ ትንሽ ጨከን ያለ አስተሳሰብ ይመስለኛል። ስለዚህ እዚህ ጉዳዩም ያን ያህል ወሳኝ ኢሹ ስላልሆነ እንዴትም እናንተ ብታምኑም ችግር አለው ብዬ አላስብም። ግን እንደ ባፕቲስት የግድ ሰው መጥለቅ አለበት የሚለውን እንይዛለን ማለት ነው። በስተመጨረሻ በማን ስም እንጠመቅ የሚለውን ለማየት እንሞክራለን። እዚህ ርዕስ ላይ የሚነሳው ክርክር ጌታችን ኢየሱስ ክርስቶስ ማቴዎስ 28 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው የሚል ጥቅስ አለ። ስለዚህ ጥምቀት ኢየሱስ የሰጠን መመሪያ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚል ነው። በሁለተኛው ሳይድ ደግሞ ሐዋርያቱ በአብ በወልድ በመንፈስ ቅዱስ ስም አንድም ቦታ ሲያጠምቁ አናይም። አንድም ቦታ ለማጥመቃቸው ብቻ ሳይሆን ያጠመቁበት ስም ደግሞ ከአብ ከወልድ ከመንፈስ ቅዱስ በተለየ ሁኔታ በሁሉም ቦታዎች ላይ በኢየሱስ ስም ነው የተጠመቁት የሚለው። ስለዚህ መጽሐፍ ቅዱስ እዚህ ጉዳይ ላይ ምን እያለን ነው የሚለው ብዙ ሰዎችን ያምታታል። ለምሳሌ በኢየሱስ ስም ሐዋርያት ሥራ ላይ በተደጋጋሚ እንደተጠመቁ መመልከት እንችላለን። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ጴጥሮስም እንዲህ አላቸው፣ ንስሐ ግቡ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ስም ተጠመቁ የሚል ትእዛዝ አለ። ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ ምክንያቱም በዛን ጊዜ በጌታ በኢየሱስ ስም ተጠመቁ እንጂ ይላል። የተጠመቁት በጌታ በኢየሱስ ስም ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 48 ላይ ስለዚህ በክርስቶስ ኢየሱስ ስም እንዲጠመቁ አዘዟቸው ይላል። እዚህ የምናየው በኢየሱስ ስም ነው። እዛ ጋር የታዘዘው ደግሞ በአብ በወልድ በመንፈስ ቅዱስ ስም ነው። እንዴት ነው ይሄ ችግር አይፈጥርም ወይ ይላሉ። እና ይህን ችግር ለመፍታት ራሳቸውን ኦንሊ ጂሰስ የሐዋርያት ቤተ እምነት ብለው የሚጠሩ አካላት ያው እነሱ አብ ወልድ መንፈስ ቅዱስ የተለያየ አካል ስለሌለ እነዚህ አብ ወልድ መንፈስ ቅዱስ የሚለው የኢየሱስ ሌላ የክብር መጠሪያ ነው ብለው ስለሚያስቡ በኢየሱስ ስም ነው ጥምቀት መሆን ያለበት ብለው ያምናሉ። እነሱ ስህተት እንዴት እንደሆኑ ለማሳየት ይሞክራሉ። ሌሎች ደግሞ በእኛ ቤተ እምነት ውስጥ ያሉት ይህንን ፕሮብሌም ለመፍታት የሚሄዱትን ርቀት ለማየት እንሞክራለን። ጥምቀት በአብ በወልድ በመንፈስ ቅዱስ ስም እንደሆነ የሚያሳየው የኢየሱስ ክርስቶስ ትእዛዝ ይሄ በአብ በወልድ በመንፈስ ቅዱስ ስም የሚለው ጥምቀት ለአይሁዳውያን የተሰጠ ሳይሆን እንግዲህ ሂዱና አሕዛብን በሙሉ ስለሚል በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚለው ለአሕዛብ ሲሆን ደግሞ በኢየሱስ ክርስቶስ ስም ደግሞ የተጠመቁት ደግሞ አይሁዳውያን ናቸው። ለምንድን ነው አሕዛብን በአብ በወልድ በመንፈስ ቅዱስ ስም ማጥመቅ ያስፈለጋቸው? ደግሞም አሕዛብን በአብ በወልድ በመንፈስ ቅዱስ ስም ማጥመቅ ያስፈለጋቸው ለምንድን ነው? አይሁዳውያንን ደግሞ በኢየሱስ ስም ማጥመቅ ያስፈለጋቸው ለምንድን ነው የሚለውን ደግሞ ከፋፍለው ያስቀምጡልናል። አሕዛቦች አብ እንዳለ አያውቁም፣ ወልድ እንዳለ አያውቁም፣ መንፈስ ቅዱስ እንዳለ አያውቁም፣ ሌላ አማልክት ነው የሚያመልኩት። ስለዚህ እነዚህ ሶስቱን አካላት የግድ ማወቅ ስላለባቸው በሶስቱም ስም መጠመቅ አለባቸው ይላሉ። አይሁዳውያን ግን አስቀድሞም ብሉይ ኪዳን ላይ ያህዌን ያውቁታል፣ የማያውቁት ኢየሱስ ክርስቶስን ነው። ስለዚህ ኢየሱስ ክርስቶስን ስለማያውቁ ማወቅ በሚገባቸው አካል መጠመቅ አለባቸው ብለው ሙግት ያቀርባሉ። ይሄ ሙግት ተስፋዬ ሮበሌም ይቀበላል። አባይት መናፍቃን በተሰኘው መጽሐፉ ገጽ 153 እና 154 ላይ ይህንን ሙግት ይዞ ይከራከራል። እሱ ራሱ ጥሩ ሙከራ ነው፣ ግን ደግሞ እኔ አያሳምነኝም በግሌ። ለምንድን ነው የማያሳምነኝ? ሁለት ምክንያት ማቅረብ አለብኝ። አንደኛው እንግዲህ ሂዱና አሕዛብን ሁሉ የሚለው አሕዛብ የምትለዋ የግሪኩ ቃል ወይም እንግሊዝኛዎችን ካየን ጀንታይልስን ለማመልከት የገባ ቃል ሳይሆን ኔሽንን ለማመልከት ነው። ስለዚህ ሁሉንም ህዝቦች ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቁ እያለ ነው። ስለዚህ ህዝቦችን ሁሉ በማለቱ ይሄ የጥምቀት ትእዛዝ ለጀንታይልስ የተሰጠ ሳይሆን ለኔሽን ነው። ሁሉም ማህበረሰብ መጠመቅ ያለባቸው በአብ በወልድ በመንፈስ ቅዱስ ስም ነው የሚለውን የሚያሳይ ነው ቃሉ በራሱ። እሱ ብቻ አይደለም። ሁለተኛ ያቀረቡት ሙግት አብን ብሉይ ኪዳን ላይ ያህዌን ያውቁት ነበር፣ የማያውቁት ኢየሱስ ክርስቶስን ነው። ስለዚህ በኢየሱስ ስም መጠመቅ አለባቸው የሚለው ብዙም የማያሳምነው ለምንድን ነው? እንዴ ኢየሱስን ከመንፈስ ቅዱስ በተሻለ ያውቁታል። መንፈስ ቅዱስን ነው እንደውም ጭራሽ የማያውቁት። ኢየሱስ እኔ ያህዌ ነኝ ብሏል፣ ታምራት አድርጓል፣ ስለ ራሱ መስክሯል። አትሊስት ስለ ኢየሱስ ክርስቶስ የሆነ ግንዛቤ አላቸው። መንፈስ ቅዱስን ነው እንደው ጭራሽ የማያውቁት። ይሄንን ሐዋርያት ሥራ ላይ መመልከት
እንችላለን። ሐዋርያት ሥራ ምዕራፍ 19 ላይ አጵሎስም በቆሮንቶስ በነበረ ጊዜ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። በዚያም አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ እንዲያውም መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። ስለዚህ ከኢየሱስ በላይ የማያውቁት መንፈስ ቅዱስን ነው። ስለዚህ አይሁዳውያን መጠመቅ ያለባቸው በእነሱ ምክት በመንፈስ ቅዱስ ስም ነው መሆን ያለበት። እንደዚህ አይነት ቀመር ያለው አይመስለኝም። ስለዚህ ከዛ ይልቅ የተሻለ ሌላ አማራጭ ማየት እንችላለን ብዬ አስባለሁ። በማን ስም መጠመቅ የሚለው የተሻለው አማራጭ ብዬ ማስበው በዚያ ዘመን የተለመደ ስርዓት አለ። መልእክትን የሚልክ አካል አለ። ከዛ ደግሞ መልእክቱን ተቀብሎ ለማህበረሰቡ የሚያደርስ ደግሞ መልእክት ተቀባይ ወይም ደግሞ አድራሽ አካል አለ እና ማህበረሰቡ አንድ መልእክት ሲመጣላቸው ያ መልእክት የላከው አካል ማንነትና ኦቶሪቲ ያስጨንቃቸዋል። ስለዚህ ያንን ድርጊት የሚያደርገው ወይም ያንን መልእክት የሚያደርሰው አካል በየትኛው አካል ተልኮ ነው ወይም ደግሞ ያኛው የላከው አካል ደግሞ ምን አይነት ኦቶሪቲ አለ የሚል ከፍተኛ ጥያቄ አለባቸው። ለዚህም ነው ጌታ ኢየሱስ ክርስቶስ ከየት እንደመጣ ማን እንደላከው በተደጋጋሚ የሚናገረው። ይሄን የሚናገረው ለምንድን ነው? በዛ ዘመን የነበረው ማህበረሰብ የሆነ የሚደረገውን ድርጊት መልእክተኛ ካደረገ ያንን መልእክተኛ የላከው አካል ማን ነው፣ ከዛ ደግሞ ምን አይነት ኦቶሪቲ አለው የሚለውን ሁሉ ጊዜ ስለሚጠይቁ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላ በራሱ ስም ሲመጣ ግን ትቀበሉታላችሁ ይላል። ምን እያለ ነው? በአባቴ ስም ሲል ኢየሱስ ምድር ላይ በነበረበት ዘመን መጠሪያ ስሙ አብ የሚል ነው እያለ አይደለም። በአባቴ ስም ሲል እኔ የመጣሁት መልእክት ይዤ የመጣሁት የራሴን አይደለም፣ በራሴ ኦቶሪቲ አይደለም፣ በአባቴ ኦቶሪቲ ነው ይህንን መልእክት ለእናንተ እያስተላለፍኩ ያሉት። ሌሎች ደግሞ በራሳቸው ስልጣን ተነስተው እንትን ሲሉ ትቀበላላችሁ። ኮንትራስት ነው። እንዴት ኢሎጂካል ነው እያለ ነው። እናንተ በአስተሳሰባችሁ በባህላችሁ አንድ ሰው በራሱ ኦቶሪቲ የሆነ ነገር ሲያደርግ አትቀበሉም። ያንን እንዲያደርግ ያስቻለው አካል ማን ነው የሚል ጥያቄ አለባችሁ። ሌላውን ግን ተቀበላችሁ። እኔ በአባቴ ስም መጥቼ አልተቀበላችሁኝም ይላል። ዮሐንስ 10 ቁጥር 25 ላይ ኢየሱስም እንዲህ ሲል መለሰላቸው፣ እኔ ነግሬያችሁ ነበር፣ እናንተ ግን አታምኑም። በአባቴ ስም የማደርጋቸው ታምራቶች ስለ እኔ ይናገራሉ ይላል። ኢየሱስ ታምራቱን ሲያደርግ የአባቱን ስም እየጠራ ያደርጋል ማለት አይደለም። የማደርጋቸው ታምራቶች ባለስልጣኑ እግዚአብሔር ነው እያለ ነው። በአባቴ ስልጣን ነው ይህንን የማደርገውን ድርጊት የማደርገው በራሴ ሳይሆን ይህንን እንዲያደርግ ስልጣን የሰጠኝ አካል አለ እያለ ነው። ስለዚህ ሁለቱም ክፍል ላይ ካየን ስም የሚያሳየው ኦቶሪቲን ነው። ስለዚህ ኢየሱስ እኔ ከሰማይ ወደ ምድር የመጣሁት በራሴ ኦቶሪቲ ሳይሆን እኔን የላከኝ አካል አለ፣ አብ ነው። ስለዚህ ልትቀበሉኝ ይገባል የሚል ሙግት እያቀረበ ነው። ስለዚህ ስም ኦቶሪቲን ለመግለጽ የገባ እንደሆነ መመልከት እንችላለን። እሱ ብቻ ሳይሆን ዮሐንስ ወንጌል ምዕራፍ 2 ላይም በጥናታችንም ለማየት ሞክረናል። አይሁድም ቁጥር 18 አይሁድም ይህንን ሁሉ ለማድረግ ስልጣን እንዳለ የሚያረጋግጥ ምን ታምራዊ ምልክት ታሳየናለህ አሉት። እንግዲህ ታምራዊ ምልክት አሳየንና በስልጣንህ እናምናለን አሉት። ኢየሱስም ይህንን ቤተ መቅደስ አፍርሱት እኔም በ3 ቀን መልሼ አነሳዋለሁ ብሎ መለሰላቸው። አይሁድም ይህንን ቤተ መቅደስ ለመስራት 46 ዓመት ፈጅቷል፣ ታዲያ እንዴት በ3 ቀን አነሳዋለሁ ትላለህ አሉት። በቤተ መቅደስ ሲቪን ስለገዛ ሰውነቱ ነበር። ከዛ ቁጥር 23 በፋሲካ በዓል በኢየሩሳሌም ሳሉ ብዙዎች ያደረገውን ታምራት አይተው በስሙ አመኑ ይላል። ታምራቱን አይተው በስሙ አመኑ። የመጀመሪያ ጥያቄያቸው ግን ታምራት ካሳየን በስልጣን እናምናለን ነው ያሉት። ኢየሱስ ታምራት ሲያደርግ ደግሞ በስሙ አመኑ ይላል። ይሄን 1954 ትርጉም እንደዚህ አይተረጉሙም። እንግሊዘኛዎቹ ግን እንደዛ ይተረጉማሉ። የመጀመሪያው NIVን መመልከት እንችላለን። What sign can you show us to prove your authority to do all this ብለው ነው ጥያቄያቸው። ኋላ ላይ ደግሞ ኢየሱስ Now while we was in Jerusalem at the Passover festival many people saw that the sign he was performing and believed in his name ነው የሚሉት። ከአዲሱ መደበኛው ጋር ተመሳሳይ ነው። ስለዚህ ታምራት አሳየንና በስልጣን እናምናለን ብለውት ነበር። ኢየሱስ ታምራት ካደረገ በኋላ በስሙ አመኑ ነው የሚለው። ስለዚህ ስምና ታምራት በተለዋዋጭነት የሚገለጹ ነገሮች ናቸው። በሐዋርያት ሥራ ምዕራፍ 4 ቁጥር 7 ላይ ኢየሱስም ጴጥሮስንና ዮሐንስን እነርሱም ጴጥሮስንና ዮሐንስን በመካከላቸው አቆሙ። ይህንን ያደረጋችሁት በምን ኃይል ወይም በማን ስም ነው
በምን ኃይል ወይም በማን ስም ኦቶሪቲ የሚለውን ነው የሚያሳየው ቃል። ስለዚህ በምን ኦቶሪቲ እና በማን ስም ነው ወይም ብለው በተለዋዋጭነት ያቀረቡት። ስለዚህ ምን እየተባለ ነው? ጠቅለል አድርጌ ለመግለጽ ስሞክር ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄንን ትእዛዝ ሰጥቷቸው ሂዱና በአብ ወልድ መንፈስ ቅዱስ ስም አጥምቁ ብሎ ላካቸው። የሚጠመቁ አካላት ደግሞ ማን ልኳችሁ ነው ይሄንን ጥምቀት የምታደርጉት ብሎ ሲጠይቋቸው ይሄንን ትእዛዝ የምንፈጽመው ይሄንን ትእዛዝ የሰጠን አካል ኦቶሪቲ ያለው አካል አለ። ማን? ኢየሱስ። ኢየሱስ ታዲያ ስልጣን ያለው አካል የላካችሁ ምን ብሎ ነው? ሂዱና በአብ ወልድ መንፈስ ቅዱስ ስም አጥምቁ። ስለዚህ የሚያደርጉት ድርጊት ማልኳችሁ ነው ሲባል ይሄንን ስልጣን የሰጠን ኢየሱስ ነው። ምን ብሎ ነው ኢየሱስ ስልጣኑን የሰጠ ሲል በአብ ወልድ መንፈስ ቅዱስ ስም አጥምቁ ብሎ ነው የሚል ምላሽ ነው ማለት ነው። ስለዚህ በሐዋርያት ሥራ ላይ ያጠመቁት ሰዎች በአብ ወልድ መንፈስ ቅዱስ ስም ነው ማለት ነው። ምክንያቱም ጥያቄው እነዚህ ሰዎች ተልከው ሲሄዱ ይሄንን ድርጊት እንድታደርጉ ስልጣን የሰጣቸው አካል ማለት ነው ኢየሱስ። ኢየሱስ ደግሞ ምን አላችሁ? ሂዱና አጥምቁ የሚል ስልጣን ሰጥቶናል። እንደውም ማቴዎስ ወንጌል ላይ ስልጣን ሁሉ በሰማይና በምድር ተሰጠኝና እንግዲህ የተሰጠኝን ስልጣን ሰጠዋችሁ፣ ሂዱና በዚህ ኦቶሪቲ በተሰጠኝ ስልጣን መሰረት ሂዱና አጥምቁ የሚላል። ስለዚህ የነዚህ ሐዋርያቱ ድርጊት የላካቸው ስልጣን ያለው አካል ኢየሱስ እንዳለ የሚገልጽ ነው ማለት ነው። መጠመቅ ያለብን በአብ ወልድ መንፈስ ቅዱስ ነው። ይሄ ሁሉም የክርስቲያን ትውፊቶች ይከተሉታል። ቸርች ፋዘርስም ይሄንን ሲያደርጉ ነበር። ጆቫ ኦሎጂ ሰሶች ግን እዚህ ጋር ተሳስተዋል ማለት ነው። እግዚአብሔር ረድቶናል። እንግዲህ በዚህ 4 ሳምንት ውስጥ ስለ ጥምቀት ማየት የሚገባንን ሁሉንም ነገር እንዳየን አስባለሁ። ደግሞ እኛ ከሌሎች በተለየ የኛ የባፕቲስት ዲኖሚኔሽን ኦልሞስት ከመጽሐፍ ቅዱስ ጋር 100% በሚባል ደረጃ የቀረበ ወደዛ የቀረበ ትምህርት ጥምቀትን ተመልክቶ ያለን እኛ ነን ማለት ነው። ምናልባት እግዚአብሔር ቢፈቅድ ቀጣይ ሳምንት ሳክራመንት ለአንድ ሳምንት ሳክራመንትን ስለጀመርን የጌታ እራትን ለአንድ ሳምንት የሚሆን ምልከታ ለማሳየት እሞክራለሁ። ከዛ በኋላ ግን ስለ መጽሐፍ ቅዱስ እንድንማር አስባለሁ። መጽሐፍ ቅዱስ ምንድነው? ካኖናይዜሽን በተመለከተ ሶላ ስክሪፕቸራን በተመለከተ ብቻ ስለ መጽሐፍ ቅዱስ ለአንድ ለ4 ለ5 ሳምንት በጣም በዲቴል ለምንድን ነው እኛ መጽሐፍ ቅዱስ የህይወታችን መመሪያና ባለስልጣን የሆነው? የእግዚአብሔር ቃል እንዴት ነው የሆነው? ለምንድን ነው 66ቱን ተቀብለን ሌሎች ሪጀክት የምናደርገው? በመንዘኛ ናቸው እኚህ የገቡት ምናምን የሚለውን በስፋት የምናይ ይሆናል። ጸልይና